ምን አጥፍቼባት ነው? ቆይ ምን በድያት ነው? ይሄን የሚያደራርስ ነገር ምን አድርጌያለሁ? ብሩ ቆይ እግዚአብሔር ሲል ነው የትኛውም ነገር መስተካከል አይደለም። የምር ንገሩኝ እስኪ ምንድን ነው ጥፋቴ? ቆይ በሰው ለምን ትመራለች ሁሉ ጊዜ? ቆይ እንዴ አሁንም ስትረዳ ትመጣለች። በቃ እሺ ከዚህ በላይ እኔ ምን ልበል? እኔ ላምን አልቻልኩም አብርሃም። በቃ የሆነ ነገር እንደሚፈጠር ልቤ ይነግረኛል፣ አይምሮም ይነግረኛል። በቃ በእናንተ መሃል ሰው ሳይሆን ፈጣሪ እንደሚገባ እርግጠኛ ነኝ። የምሬን ነው። ይስተካከላል። ግን ደግሞ አንተ እስከዛ ራስን ስትጠብቅ ነው ነገሮች ሊስተካከል የሚችለው አይደል? አውቃለሁ ብዙ ሰው ጥፋተኛ ነህ እያለ ነው፣ ብዙ ሰው አጥፍተሃል፣ ብዙ ነገር እያለ ነው። ግን ደግሞ የልብህ የሚያውቀው እግዚአብሔር ብቻ ነው፣ ፈጣሪ ብቻ ነው። እሷም የልቧን የሚያውቀው ፈጣሪ ብቻ ነው፣ ሰው አይደለም። እዚህ አጋጣሚ ሩታ ይህንን ቪዲዮ እያየሽው ከሆነ አብርሃም በአንቺ ምክንያት ምንም ነገር ውስጥ እንዲገባ አንፈልግም፣ ተጎድቶ ማየት አንፈልግም። ስለዚህ አንድ ጊዜ ለራስሽ ጊዜ ሰተሽ ወደኋላ ተመልሰሽ አስበሽ ነገሩን ማስተካከል የምትችይው አሁንም አንቺ ነሽ። አሁንም ማስተካከል የምትችይው አንቺ ነሽ። ምክንያቱም አብርሃም በእነዚህ አይነት ነገሮች ውስጥ ተነሳስቶ ራሱን ሌላ ነገር ውስጥ ወይ ራሱን ሌላ ነገር እንዲያደርግ ማለት በቃ ብቻ ራሱ ላይ ሌላ እርምጃዎች እንዳይወስድ ማድረግ የምትችይው አንቺ ነሽ። ማንንም ማግኘት አልፈለገም፣ ከማንም ጋር ማውራት አልፈለገም እና ማስተካከል የምትችይው አንቺ ነሽ ብዬ ነው የማስበው። እና ይህንን ቪዲዮ እያየሽው ከሆነ ታይዋለሽ ብዬ ተስፋ አደርጋለሁ። የምታየው ከሆነ ማስተካከል የምትችይው አንቺ ነሽ ብዬ ነው የማስበው። ምክንያቱም እንድትፋቱ አልፈልግም፣ ሁላችንም እንድትፋቱ አልፈልግም። ስለዛ በምትችይው አቅም አብርሃም ተጎድቶ ማየት እንደማያስደስትሽ አውቃለሁ እና አንድ ጊዜ ለራስሽ ጊዜ ሰተሽ ብታስቢበትና ነገሩን ብታስተካክይ ብዬ አስባለሁ። እና ያው ሩታ ይህን ቪዲዮ ታየዋለሽ በእርግጠኝነት። በአብርሃም ላይ ምንም እንደማጨክኝም እናውቃለን፣ በጣም እንደምትወጂው እናውቃለን። አንዳንድ ነገሮች ነው እንድትጨከን ያደረገሽ እንጂ እሱም አንቺን ይወድሻል፣ አንቺም ደግሞ እሱን ትወጂዋለሽ። አትጨቃከኑም። እስኪ ያለውን ነገር ለማስተካከል እንሞክራለን። እኛም ልባችን ነው የተሰበረው። እስኪ ከእሱ ጋር ስንገናኝ ደግሞ ምናልባት ቪዲዮ ሚስተካከል ከሆነ በእኛ አቅም ማስተካከለን ወደ ቤት እንዲመለስ ማድረግ የምንችልበትን መንገድ እንፈልጋለን። ተው አብርሃም ተው፣ እግዚአብሔር እንዴ አብርሃም ራስህን ማረጋጋት። እኛ እኮ እኔ አሁን ብዙ ነገር እየተጸጸትኩ ነው። ይሄ ልጅ ላይ ብዙ ነገር አድርጌበታለሁ። አንተ እንድትደሰት ብዙ ነገር አድርጌያለሁ፣ ብዙ ነገር አምጥቻለሁ። ግን ደግሞ እንዲጸጸተኝ እያደረከኝ ነው አብርሃም። እስከ መደበቅ ድረስ፣ ስልክ እስከ ማጥፋት ድረስ፣ ከቤት እስከ መጥፋት ድረስ ይህናል። ኧረ አብርሃም በእግዚአብሔር ተው፣ በእግዚአብሔር ተው። እንደዚህ መሆንን ቤተሰቦች ቢያዩ ምን እንደሚሰማቸው አስብ። እኔ እኮ ደህና ነኝ ብሮ፣ ከኔ ቁጣ ልጅ አይደለሁኝ። ምን አደርጋለሁ? ቆይ ሲጀምር መኪናም ይዘህ መንቀሳቀስ የለብህም። ቤትም ተረጋግተህ ተኝተህ በቃ አትምጡብኝ ማለት ትችላለህ። ማንም እንዳይመጣ ማለት ትችላለህ እኮ። ምን አደረኩ? ለምን ትሸሻለህ? ለምን ልክ ታጠፋለህ? ምን ችግር አለው? ሰው ከራሱ ጋር መሆን ሲፈልግ በቃ ብቻዬን መሆን ከፈለኩኝ ብቻዬን መሆን እኮ ጥፋት ነው አይደለም አብርሃም? እና ታዲያ ትሸሻውን ከማን ነው እየሸሸህ ያለው? ለምንድን ነው ስልክህን የምታጠፋው? መጥፎ ነገር ነው የምታስበው። አብርሃም እባክህ ተረዳን፣ ብቻህን አትሁን። በቃ ሰው ያስፈልጋል በዚህ ሰዓት። በልመና ለምን አይደል እያለ ለምን በቃ አንተ አይደለም እኛ ያሰብነው ብዙ ነገር አስበናል። ግን ደግሞ ማለት ነው እኛ እንደምናስበው አንተ ልታስብልን አልቻልክም። ገብቷል? እኛ እኮ እንደፈለግኩን ብለን መተው እንችላለን አይደለ? ግን ደግሞ ያንተ ጉዳት እኛ ስለሚጎዳን ነው። ገብቷል? አብርሃም ሰው የሚል ነገር የምትሰማ ከሆነ ስማ። በቃ እኛ ራሱ እየተጎዳ ነው። ገብቷል? አንተ ብቻ አይደለም እየተጎዳ ያለው፣ በዙሪያ ያሉ ሰዎች ብዙ ሰው እየተጎዳ ነው። እስኪ አንተ ላይ ሌላ ነገር ሲደርስ እኛ ዝም ብለን ምናይ ይመስላል? አብርሃም ስልክ አጥፍተህ አንተ ጠፍተህ ከቤት ጠፍተህ ቁጭ እንድንል ነው የፈለከው? ኧረ አንዳንዴ አስብ እግዚአብሔርን። እኔ እንባ እየተናነቀኝ ነው የምናገር። ብዙ ነገር ነው ያሰብኩት ስልክ ስታጠፋ። አብርሃም እንደዚህ ብቻህን ስትሆን ማለት ነው የምሬን ነው። እኛን ስማ፣ ብቻህን ስትሆን ብዙ አስቀያሚ ነገሮች ወደ ጭንቅላት የሚመጡት። እባክህ ስማን እንጂ መፍትሄው እንደዚህ ራስን እንደዚህ ማድረግ አይደለም። እኔ እኮ ብዙ ነገር እያሰብኩ ነው። ጋሽዬንና አብዬን አምጥቻቸው እዚህ ይቀመጡ ከሱ ጋር ይሁኑ ብዬ እያሰብኩ ነው። ግን ደግሞ እነሱ ላይ ሌላ ጭንቀት መፍጠር ይሆንብኛል ብዬ ነው ዝም እያልኩ ያለሁት። አብርሃም እባክህ እነሱም ጋር ሌላ ጭንቀት አንፍጠርባቸው። እሺ የምትለኝ ከሆነ ተመለስ። አቤል አሁን ምንም ብትሉ ይሻላል። አቤል እዚሁ እናድራለን። ከዛ እንዴት እንደምታስወጣ እናያለን። አንተ እስካሁን ለምነንሃል አይደል? አሁን ደግሞ ምንድነው? ቆይ ችግር በቃ እስኪ የፈራኸውን ነገር ንገረኝ። ምንድነው የፈራኸው?
እንዴ የፈራሁት ነገር ብነግርህ እኔ ህፃን ልጅ አይደለሁም። የሆነ ራስህን እያታለልክ እኛንም እያታለልክ ትሆናለህ። ግን ደግሞ ተመለስ። ምንም እንደማትሆን እናውቃለን። አሁን ወደ ቤት ተመለስ። በቃ ይሄንን ነው የምንፈልገው። እሱን ነገር አድርግልን፣ እኛ እንተውሃለን። ማንም ሰው ካንተ እናርቃለን። አብርሃም ሰምተኛል። የትም የምንሄደው ነገር የለም። አንተ በጣም እያበዛኸው ነው፣ በጣም ማለት ነው። እና ደግሞ ማንም ሰው አጠገቤ የለም ብለህ የሚያስብልኝ ሰው የለም ብለህ እያሰብክ ነው። በቃ እንደዛ ነው የተረዳሁት። አሁን ግን ይበቃል። በቃ አንተ ብቻ ፈልገህ አብርሃም ሰምተኛል። ተጣልተን እንሄዳለን። እኔ አልሄድም እያልኩ ነው። ተጣልተን እንሄዳለን። ምንም ችግር የለውም። አብርሃም በእግዚአብሔር ሞቶልኝ በእናታችሁ እናንተ ራሳችሁ ናችሁ እየረበሻችሁ ያላችሁት። በቃ ረበሽን አይደል? ለአንተ ብቻ አይደለም ለሌላውም ሰው አስብ። ለጓደኛ አስብ። በዚህ መሀል ቤተሰብ አለ፣ ጓደኞች አሉ። ለቤተሰብ አስብ። ለአንተ የሚያስበው ሰው አስብ። አብርሃም አዳር ሙሉ ስልክ አጥፍቶ መጥፋት እንዴት አያስጨንቅም? መኪና ይዘሃል። በዛ ላይ አንተን ስንፈልግ ስራተን ብዙ ነገር አተን አይደለም አብርሃም፣ ያንተ መጎዳት ስለሚያሳስበን ነው። ስለዚህ አሁን እሺ ከሆነ ማለት ነው አብርሃም በሰበብ ከሆነ ስልክህን አትክፈተው። ከፈለግ ግን ቤት ገብተህ ሰው የሚያስፈልግ ታይም ነው አብርሃም። በቃ ስማን እሺ፣ በእግዚአብሔር አጠገብህ ሰው የሚያስፈልግበት ታይም ነው። ተጎድተሃል፣ ተከፍተሃል፣ ተሰብረሃል። እሱን ደግሞ እናውቃለን። አቤል በቃ እኔ ምንም ብትለኝ ማለት ነው በቃ ምንም ውስጤ ደስተኛ አይሆንም። ቤት ውስጥ መሄድ ብሩክኔ የሆነ የውስጤን ማንም ሊረዳኝ አይችልም። ገባ በቃ ማንም ልትረዳ። ይህ ቀን እኮ ያልፋል ታውቃለህ አይደል? በደህና ሰዓት ጓደኞች የደረሱልኝ የምትልበት ታይም ሊመጣ ይችላል። አሁን ትክክል ላይሆን ይችላል። አሁን እኛ አንተ ጋር ስለመጣን ትክክል ላይሆን ይችላል። ግን ደግሞ ይሄ ቀን ያልፍና ጥሩ ቀን ሲመጣ የዛኔ ልታስብ እንደምችል እንገምታለን። ምን አይነት ነገሮች ሊገባ እንደሚችል ምን አይነት ሀሳቦች እንደሚወጡ ለጭንቅላት እናውቃለን። እንደዚህ አይነት ቦታ ደግሞ መሆን የለብንም። ብቻ ሴጣንም በቃ ማይሆኑ ነገሮች ነው ሾክ ምን ጆሮ ላይ እየመጣ ስለዚህ እንደዚህ አይነት ነገር ውስጥ እንድትገባ ስለማንፈልግ ጭንቅላቴ እያስጨነቃችሁ ባሰ ጭንቅላቴ እንድታመም እያደረጋችሁ ያላችሁ። እኔ ምንም የተሻለ እንትን ያልኩት ነገር የለም ብሩክ፣ የምሬ ነው የምነግራችሁ። እግዚአብሔር እናንተም ደብሮኛል። ኬት የመጣ መድኃኒት ነው ራሴን አሞኝ ነው ብሩክ። እንዴ ሰው የራስ ምታት እንኳን መድኃኒት መውሰድ አይችልም እንዴ? እኔ በቃ እየተጨነኩኝ ነው ያለሁት ብቻዬን ስሆን፣ በቃ እየተጨነኩኝ ስለሆነ ነው ብቻዬን የሚመርጭ እንትን ያልኩት። ቢያንስ እኔንም ለመረዳት ነው አቤል። እኔ አሁን ላይ እንትን እያስጨነቀኝ ያለው ምን አጥፍቼባት ነው? ቆይ ምን በድያት ነው? ይህን የሚያደራርስ ነገር ምን አድርጌያለሁ ብሩክ? ቆይ እግዚአብሔር ሲል ነው የትኛውም ነገር መስተካከል አይደለም። የምር ንገሩኝ እስኪ ምንድን ነው ጥፋቴ? ቆይ በሰው ለምን ትመራለች ሁሉ ጊዜ? ቆይ እንዴ አሁንም ስትረዳ ትመጣለች። በቃ ከዚህ በላይ እኔ ምን ልበል? እኔ ላምን አልቻልኩም አብርሃም። በቃ የሆነ ነገር እንደሚፈጠር ልቤ ይነግረኛል፣ አይምሮም ይነግረኛል። በቃ በእናንተ መሀል ሰው ሳይሆን ፈጣሪ እንደሚገባ እርግጠኛ ነኝ። የምሬን ነው። ይስተካከላል። ግን ደግሞ አንተ እስከዛ ራስን ስትጠብቅ ነው ነገሮች ሊስተካከል የሚችለው አይደል? አውቃለሁ ብዙ ሰው ጥፋተኛ ነህ እያለ ነው፣ ብዙ ሰው አጥፍተሃል፣ ብዙ ነገር እያለ ነው። ግን ደግሞ የልብህ የሚያውቀው እግዚአብሔር ብቻ ነው፣ ፈጣሪ ብቻ ነው። እሷም የልቧን የሚያውቀው ፈጣሪ ብቻ ነው፣ ሰው አይደለም። ገብቷል? ግን ደግሞ ከራስ ጋር ሁን እያልን ነው፣ ራስህን ሁን እያልን ነው። አሁን ገብቷል አይደል? ይሄክበት ቦታ ተከትለን አብረን የምንሄደው ምንም እንዳትሆን ስለምንፈልግ ነው። አብረን በዚህ ልክ መጨካከን ከመች ጀምሮ ነው? ቆይ ከመች ጀምሮ ነው ልታ እንደዚህ የተቀየረችው? ከመች ጀምሮ ነው እንደዚህ ጨከነችብኝ? እኮ ይሄ ነው ግራ የገባኝ አሁን ላይ። እሷም በቃ ሴጣንም ሹክ እያላት ይሆን አናውቅም አይደል? በቃ ወደ ራሷ እስክትመለስ ድረስ ጊዜ ይሰጣታል። አሁን ላይ ግራ እየገባኝ ነው። ጌታ ምን እንደምል ራሱ ግራ እየገባኝ ነው። ምንም አትበል። በቃ ሀሳብ ሁሉ ጣለው። በቃ እርሳው እስካሁን የተፈጠረው ነገር። እስቲ ከራስ ጋር ሁን፣ ለራስ ጊዜ ሰጠው። በቃ እንዴት ብዬ ነው የምረሳው? በቃ ለራስ ጊዜ እንዴት ብዬ ልሳቤል? መጥፎ ነገር ነው እያሰብክ ያለው። እሺ ካረሳ የተፈጠረው ነገር በቃ መጥፎ ሆኖ እየታየ ነው። አንደኛ አሁን የልጅ አባት ነህ። የልጅ አባት ነገር ሳያለኝ እኮ ነው ማድረግ ያለብን ነገር ነው። እግዚአብሔር ለአንተ ብለን ነው አይደል? ገባቃለሁ ለኔ ብላችሁ አንተ ምንም እንድትሆንብን አንፈልግም። ምክንያቱም ለኛ የምከፍለው ዋጋ እኔ አውቀዋለሁ። ለኛ አይደለም፣ ለኛ ለጓደኞች አይደለም፣ ለማይታወቅ ሰው ምን አይነት ዋጋ እንደምከፍል ይመጣል። ስለዚህ ባባ
በማርያም እሺ ታርፋለህ። በቃ ስልክህንም አጠፋፍተህ መራቅ ያለብን ሰው እናርቃለን፣ እኛም እንርቃለን። ከፈለግ ብቻ ቤት ውስጥ